በአንድ በረከት ለባርካችሁ እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ፊቱን ወደናንተ ያድርግ። እግዚአብሔር አምላክ ከፊታችሁ ቀድሞ ይውጣ። እግዚአብሔር አምላክ ጠላቶቻችሁን በአንድ በኩል የመጡትን በሰባት በኩል ይበታትንላችሁ፣ ያባርላችሁ። ዝም ብለው ጥላችሁን አይተው ይሽሹ። ጠላቶቻችሁ የሆነ ነገር እያዩ ዝም ብለው እየደነጋገጡ ወደ ገደል ይግቡ በኢየሱስ ክርስቶስ ስም። ምክንያቱም ጠላቶቻችሁ የእግዚአብሔር ወይም ደግሞ የናንተ ተቃዋሚ ናችሁ። ምክንያቱም እናንተ የእግዚአብሔር ልጆች ናችሁና የእግዚአብሔር ልጆች ደግሞ የእግዚአብሔር አገልጋዮች የእግዚአብሔር ልብ ያላቸው ናቸውና ወዳጆቼ፣ ወንድሞቼ በዚህ ፍቅር በዚህ ወንጌል በኢየሱስ ክርስቶስም ልባርካችሁ እወዳለሁ። ጌታ ለዘላለም ይባርካችሁ። ልባርካችሁ አንድ ነገር ልበላችሁ፣ እንዲህ ልበላችሁ። ስለ እግዚአብሔር የምትናገሩትን አትጡ። ስለ እግዚአብሔር የምታወሩትን አትጡ። ስለ እግዚአብሔር የምትጽፉትን አትጡ። የእግዚአብሔርን ቸርነት የምታወሩበትን አትጡ። እግዚአብሔር አምላክ ፊቱን በማወቅ እሱን በማየት ይባርካችሁ። እግዚአብሔር አምላክ ወደሱ በመጮህ ይባርካችሁ። እግዚአብሔር አምላክ የሱን ቸርነት የሱን መልካምነት በማውራት በኢየሱስ ክርስቶስም ይባርካችሁ። እግዚአብሔር አምላክ በፊቱ ረጅም ሰዓት በመደፋት በመንበርከክ ፊቱን በመፈለግ ይባርካችሁ። እግዚአብሔር አምላክ ስለናንተ ይዋጋላችሁ፣ ጠላቶቻችሁን ይበትንላችሁ። እግዚአብሔር አምላክ ከናንተ ጋር እንደሆነ ለአሕዛብ ይታወቅ። እግዚአብሔር አምላክ ከፊታችሁ ቀድሞ ይውጣል። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ልዑል እግዚአብሔር ከናንተ ጋር ይሁን። በሄዳችሁበት መንገድ እግዚአብሔር አምላክ እናንተን ይጠብቃችሁ፣ ይርዳችሁ። ጌታ በነገር ሁሉ እናንተን ይባርካችሁ። የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት የሚያወራ ትውልድ ጌታ ያድርጋችሁ። አምላኬ እንደ ባለ ጠግነቱ በክብሩ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ። ጌታ ለዘላለም ይባረክ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የጌታን ስም የሚጠራ ይድናል ይላል። የጌታን ስም በመጥራት ዘመናችሁ ይለቅ። እግዚአብሔር አምላክ ከናንተ ጋር ይሁን። እወዳችኋለሁ፣ አከብራችኋለሁ። ወንድማችሁ መስፍን ነኝ። ጌታ ለዘላለም ይባርካችሁ። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ።